بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. مجالس شهر رمضان، الدرس 60. يقول المؤلف رحمه الله تعالى: والتوبة التي أمر الله بها هي التوبة النصوح التي تشتمل على شرائط التوبة وهي 5. الشيخ ابن عثيمين رحمه الله تعالى እንዲህ ይላሉ። والتوبة التي ያቺ ተውባ أمر الله بها الله سبحانه وتعالى ያዘዘባት የሆነችው ተውባ هي التوبة النصوح እርሷም التوبة النصوح በመባል የምትታወቀው ነች ይላሉ። التي ያቺ التوبة النصوح ማለት እውነተኛ የሆነች ተውባ ማለት ነው። التي ያቺ تشتمل ያሟላችና ያቀፈች የሆነችው على شرائط التوبة የተውባን መስፈርቶች ያሟላችና ያቀፈች የሆነችው وهي የተውባ ሸርጦቿ መስፈርቶቿ 5 ናቸው። እነኚህን 5 መስፈርቶች ያሟላች የሆነችው ተውባ እቺ ነች አላህ Subhanahu Wa Ta'ala ከሰው ልጆች የሚፈልጋት የሆነችው ተውባ ማለት ነው። አንድ ባሪያው ተውባ ሲያደርግ አላህ Subhanahu Wa Ta'ala እጅግ በጣም ይደሰታል የተባለባት የሆነችው ተውባና የሰው ልጆች ተውባ ያደርጉ ዘንድ አላህ Subhanahu Wa Ta'ala ያዘዘባት የሆነችው ተውባ ትክክለኛ የሆነች ተውባ የተውባን መስፈርቶች ያሟላች የሆነችው 5 መስፈርቶችን ያቀፈች የሆነችው ናት ማለት ነው። الأول ከአምስቶቹ የመጀመሪያው أن تكون መሆኗ خالصة لله عز وجل ለአላህ Subhanahu Wa Ta'ala ጥርት ያለች መሆኗ ማለት ነው። بأن يكون الباعث لها አንድ ሰው ተውባ እንዳደርግ የሚቀሰቀሰውና የሚገፋፋው ነገር መሆኑ حب الله وتعظيمه اللهን መውደድና اللهን ማክበር ማለት ነው። ورجاء ثوابه يا الله ثواب ተስፋ ማድረግ ከአላህ የሚከፈለውን ምንዳ ተስፋ ማድረግ የሚገፋፋው ይሄ መሆን አለበት ማለት ነው። والخوف من عقابه يا الله ቅጣት መፍራት فلا يريد بها شيئا አንዳች ነገር የማያስብ መሆኑ ተውባ ሲያደርግ ማለት ነው። የማይሻ መሆኑ من الدنيا ከዱንያ አንዳች ነገር የማይሻ መሆኑ ولا تزلفا عند مخلوق ከፍጡራኖች ጋር መቀራረብም ያልታሰበባት የሆነች ማለት ነው። የሆነ طمع ነገር የሚከጅለው ነገር ኑሮ ያንን አስቦ ሳይሆን ማለት ነው። ተዘልፍ ብሎ ማለት ተቀርብ وطمع ማለት ነው። መከጀል መቀራረብ በማሰብ عند مخلوق አንድ መخلوق ጋር የሆነ ነገር ከጅሎ የሆነ ነገር አስቦ ያ ነገር እንዲሳካለት አስቦ ሳይሆን አላህ Subhanahu Wa Ta'ala የሚወድ መሆኑና አላህን የሚያከብር መሆኑ እንዲሁም ከአላህ Subhanahu Wa Ta'ala የሚገኘውን የሚከፈለውን አጅር በመሻት የአላህን ቅጣት በመፍራት ይሄ የቀሰቀሰው ሆኖ ለአላህ Subhanahu Wa Ta'ala ብቻ ጥርት አድርጎ ተውባ ማድረግ አንዱ ይሄ ነው መስፈርቱ ማለት ነው። فإن أراد هذا ይሄን አሁን የተዘረዘረውን ነገር ካሰበ ማለትም ከዱንያ የሆነ ነገር ፈልጎ ከሆነ ከዱንያ የሆነ ነገር ማግኘት ፈልጎ ወይም ከሰዎች የሆነ ነገር ተስፋ ያደረገው ነው ከሆነ ተውባ ያደረገው لم تقبل توبته ተውባው ተቀባይነት አታገኝም ነው። በዚህ መልኩ ሆነ ተውባው ተቀባይነት አታገኝም። ለምን? ተውባው خالصة لله عز وجل ለአላህ Subhanahu Wa Ta'ala ተብሎ የተፈጸመ ተውባ አይሆንምና ማለት ነው። لأنه لم يتوب إلى الله ወደ አላህ Subhanahu Wa Ta'ala አልተመለሰምና وإنما تاب የተመለሰው إلى الغرض ወይም ተውባ ያደረገው إلى الغرض ወደ ዓላማ ነው። الذي قصده ያሰበው የሆነ ዓላማ አለ ያንን በማሰብ ነው የተመለሰውና ወደ አላህ አልተመለሰምና እቺ ተውባ አላህ አይቀበላትም። ስለዚህ ከተውበተ ነሱህ ይገኝ ዘንድ 5 መስፈርቶች መሟላት አለባቸው። የመጀመሪያው ከአምስቱ أن تكون خالصة لله عز وجل የሚቀሰቅሰው ተውባ እንዳደርግ የሚያደርገው ከወንጀል እንድመለስ የሚያደርገው ነገር አላህን መውደዱ ማለት ነው። ተጨማሪ ለአላህ ትልቅ ክብር የሰጠ መሆኑ ማለት ነው። ይሄ ነው የሚቀሰቅሰው ማለት ነው። ከአላህ Subhanahu Wa Ta'ala የሚከፈል የሆነን አጅር በመሻት የአላህን ቅጣት በመፍራት መሆን አለበት።
ሌላ ከዱንያ የሆነ ጥቅም ነገር በማሰብ ከሆነ ተውባ ያደረገው ይህን ተውባ አላህ Subhanahu Wa Ta'ala አይቀበለውም الثاني ሁለተኛው መስፈርት أن يكون نادما حزينا على ما سلف من ذنبه ከአሁን በፊት በሰራ ወንጀል መጸጸት አለበት ማለት ነው أن يكون መሆን አለበት ናዲመን የተጸጸተ حزينا የተከዘ መሆን አለበት ውስጡ ሊረበሽ የግድ ነው ማለት ነው على ما سلف ባሳለፈው ወንጀል من ذنبه ከወንጀሉ ባሳለፈው መጸጸት አለበት መተከዝ አለበት የተመና የሚመኝ መሆን አለበት أنه لم يحصل منه ይሄ ወንጀል ምን ነው ከኔ ፈጽሞ ባልተከሰተ ብሎ መመኘት አለበት ምን ነው ባላደረኩት ብሎ ማለት አለበት ነው لأجل أن يحدث له ذلك الندم إنابة إلى الله لأجل أن يحدث له للسوء እንዲገኝ የሚያደርግለት መሆን አለበት ذلك الندم يهززت ملسنو إنابة مملسن إلى الله ودى الله سبحانه وتعالى مملسن يتمنى أنه لم يحصل منه لأجل أن يحدث له ذلك الندم يهززت ملسنو اندك كست يادرق اللت زند ملسنو إنابة إلى الله ودى الله سبحانه وتعالى مملسن سيسست ودى الله اندي ملس يادرق على ملسنو وانكسارا اندي سبر يادرق بين يديه بالله سبحانه وتعالى في اللفيت እንዲሰበር ማለት በጣም እንዲተናነስ ያደርገዋል ውስጡ እንዲረበሽ ያደርገዋል አላህ ፊት ነዓም እንዲተናነስ ያደርገዋልና ማለት ነው ወመቅተል ነፍሲሂ ራሱንም እንዲጠላ ያደርገዋል التي امرته بسوء መጥፎ ነገር እንዲሰራ የጋበዘችው የሆነችው ነፍሱንም እንዲጠላት ያደርገዋል فتكون ትሆናለች ተውበቱ ትሆናለች ان عقيدة كعقيدة كእምነት የመነጨች ትሆናለች وبصيرة ጠለቅ ካለ ግንዛቤ አመለካከት የመነጨች ትሆናለችና በዚህ መልክ ተውባ የሚያደርግ ከሆነ የሚጸጸት ከሆነ ማለት ነው ባሳለፈ ወንጀል መጸጸት አለበት መተከዝ አለበት ምን ነው ይህን ወንጀል ባልሰራሁት ብሎ እስከሚል ድረስ ማለት ነው ለምን ወደ አላህ Subhanahu Wa Ta'ala በትክክል እንድመለስ ያደርገዋል አላህ Subhanahu Wa Ta'ala ፊት እንዲተናነስ ነዓም ሞራሉ ውስጡ እንዲሰበር ሞራሉ እንዲረበሽ ውስጡ እንዲታመም ያደርገዋል ማለት ነው ራሱን ነፍሱንም ይጠላል ለዚህ ወንጀል መጥፎ ለሆነ ወንጀል የጋበዘችው የሆነችው ነፍሱንም እንዲጠላት ያደርጋል ይሄ ከሆነ ደግሞ ተውባው ከአቂዳና ከበصራ የመነጨች ትሆናለች ትክክለኛ ተውባ ትሆን ዘንድ ማለት ነው الثالث ሶስተኛው ايقلع عن المعصيه فورا በፍጥነት ከወንጀሉ ራሱን መንጭቆ ማውጣት አለበት ከወንጀሉ መታቀብ አለበት ማለት ነው ايقلع ራሱን መንጭቆ ማውጣት አለበት عن المعصيه ከወንጀሉ መታቀብ አለበት ማለት ነው ፈውረን በፍጥነት فإن كانت المعصية ወንጀሏ ከሆነች بفعل محرم حرام ነገር በመስራት ከሆነ ወንጀል የሰራው ተረከሁ ይተወው ማለት ነው في الحال ወዳውኑ ያን የሚሰራውን ወንጀል ይተወው ማለት ነው አንድ ሰው ወንጀል ሲወነጅል በሁለት መልክ ነው የሚወነጅለው ማለት ነው አንደኛ ሸሪዓ እርም ያደረገው ነገር በመፈጸም ሊሆን ይችላል ሁለተኛ ሸሪዓ ግዴታ ያደረገው ነገር በመተው ሊሆን ይችላል ማለት ነው ሸሪዓ እርም ያደረገው ነገር በመስራት ከሆነ ወንጀል የሰራው ያን ሸሪዓ እርም ያደረገው ነገር የሚሰራውን ወንጀል ይተው ማለት ነው ወንጀሉን ይተው ማለት ነው فإن كانت المعصية بفعل محرم حرام ነገር በመስራት ከሆነ ተረከሁ ይተው ነው في الحال ወዳውኑ ያን የሚሰራውን ወንጀል ይተው وإن كانت المعصية ወንጀሏ ከሆነች ደግሞ بترك ዋጅብ ነገር በመተው ከሆነ ሸሪዓ ግዴታ ያደረገበት ነገር አይተገብርም ማለት ነው በዚህ መልክ ከሆነ ወንጀሉ فعله يسراو يفصمو في الحال وداونو يا شريعه ግዴታ ያደረገበት ነገር ይፈጽም ማለት ነው إن كان كهنا مما يمكن قضاؤه قضاء موطات የሚቻል ከሆነ ከዘካቲ ዘካን ይመስል ለምሳሌ ዘካን መስፈርቱ በተሟላ መልክ ወጅበታል ዘካ ያወጣም ማለት ነው አሁን ወንጀሉ ዋጅብ ነገር በመተው ነው ማለት ነው ተውባ ሲያደርግ ምን ነው ከዚህ ከወንጀሉ ኢቅላዕ ማድረግ አለበት መታቀብ አለበት ወንጀሉን ወዳው መተው አለበት ብለናል ስለዚህ ይህን ዋጅብ ነገር ስለተወ ወንጀል እየሰራ ስለሆነ ዘካ ስለማያወጣ ተውባ ካደረከ ወዳውኑ ዘካውን ያውጣ ማለት ነው ዘካውን ወዳ ያውጣ ማለት ነው إن كان ከሆነ ግን نعم مما يمكن قضاؤه كالزكاة والحج زكاة حج يمثل مالتنا قضاء وطات المثال كهنا فلا تصيح التوبة توبة تقبينت أتاقنم مع الإصرار على المعصية بوانجل لي قد أي هنو إيال عند سو مالتنا وانجلون طوات ماتا يترامس بوانجل لي هنو إيال توبة تقبينت اللون كوانجلو متى قبل لبت راس منشقو موطات اللبتنا فلو قال
ቢል አንድ ሰው ኢነሁ ታበ ሚን الرባ ለምሳሌ ከአራጣ ከወለድ ተውባ አድርጋለሁ መተለን ለምሳሌ ከወለድ ተውባ አድርጋለሁ ቢል አንድ ሰው ይወለድ ወለድ ሪባ አራጣ ይገለገላል ማለት ነው። ነገር ግን ተውባ አድርጋለሁኝ አለ وهو እሱ ሙስተሚሩን على التعامل به የወለድ ግብይነትን ያላቆመ ሆኖ በዛው ላይ ቀጥሎ እያለ ማለት ነው። ሙዓመላው እንዳለ ነው ማለት ነው። ግብይቱ እንዳለ ነው። ወለድ ይገለገላል ማለት ነው። አልተወም ማለት ነው። ግን ተውባ አድርጋለሁ አለ ለም تصيح توبته ተውባው ተቀባይነት አታገኝም ነው። ولم تكن هذه እቺ አትሆንም إلا نوع استهزاء بالله وآياته በአላህና በአላህ አንቀጾች መሳለቅ እንጂ ሌላ አትሆንም ማለት ነው። ወንጀሉ ላይ እያለ ተውባ አድርጋለሁ ማለት የስትህዛ አይነት ነው። የማፌዝና የመሳለቅ አይነት ነው የሚሆነው ማለት ነው። በማን በአላህና በአላህ Subhanahu Wa Ta'ala አንቀጾች ላይ ማለት ነው። ولم تكن هذه إلا نوع استهزاء የመሳለቅ አይነት ነው የምትሆነው ቢላህ በአላህ Subhanahu Wa Ta'ala የመሳለቅ አይነት وآياته እንዲሁም በአላህ Subhanahu Wa Ta'ala አንቀጾች ማለት ነው። لا تزيده أتاكلهم من الله كالله إلا بعدا أتكمرلتم من الله كالله إلا بعدا مراقن እንጂ ማለት ስለዚህ ተውባ አንድ ሰው ተቀባይነት ያገኝ ዘንድ ተውባው ከወንጀሉ ራሱን መንጭቆ ማውጣት አለበት። ከወንጀሉ በፍጥረት መታቀብ አለበት። ወንጀሉ حرام ነገር ከሆነ ያን حرام ነገር በመተው حرام ነገር እየሰራ ከሆነ ማለት ነው ሸሪዓ ግዴታ ያደረገውን ነገር በመተው ከሆነ ያን ሸሪዓ ግዴታ ያደረገውን ነገር ወደ ተግባር መቀየር ማለት ነው። ከዛ ራሱን መንጭቆ እስካላወጣ ድረስ ወንጀሉን ተግባራዊ እያደረገው ተውባ አድርጋለሁ ማለት ይሄ በአላህ Subhanahu Wa Ta'ala መሳለቅ ነው የሚሆነው። በአላህ አንቀጾች መሳለቅ ነው የሚሆነው ማለት ነው። لا تزيده من الله إلا بعدا እንደሃለው ተውባ ደግሞ ከአላህ መራቅን እንጂ አያክልለትም። ولو تاب ለምሳሌ አንድ ሰው ተውባ ቢያደርግ من ترك الصلاة صلاة مع الجماعة ከጀማዓ ጋራ ሶላት አይሰግድም በህብረት መስጂድ የሄደ ጀማዓ ይሰግድም ማለት ነው። ቤቱ ብቻውን ይሰግዳል ማለት ነው። وهو مستمر የቀጠለ ነው ይሄ ሰው على تركها جماعة صلاة በመተው የቀጠለ ነው ማለት ነው። لم تصيح توبته توبው ተቀባይነት የለውም ማለት ነው። ተውባው ተቀባይነት የለውም። ولو تاب من ترك الصلاة مع الجماعة አሁን ሶላት ይሰግዳል ነገር ግን በጀማዓ ይሰግድም። አሁን ተውባ አድርጋለሁኝ አለ ምሳሌ እሱ ግን ጀማዓ ሶላት ባለ መስገድ ላይ ነው አሁንም ያለው ጀማዓ ሶላት አይሰግድም ማለት ነው። ተውባው ተቀባይነት የለውም ነው። መስጂድ ሄዶ ጀማዓ መስገድ አለበት ነው ተውባው የሚባለው ይሄ ሲሆን ነው ማለት ነው። አንድ ሴት ልጅ ናም በላሰውነቷን መሸፈን ግዴታ ነው ዋጅባ ነው። ይሄንን ከዚህ ነገር ላይ ተውባ ይሄን መሸፈን ፊቷን ማሸፈን ከሆነ መዳፏን ማሸፈን ከሆነ ለምሳሌ ፊቷ ላይ እጇ ላይ ያለን ጌጥ እያሳየች የምትሄድ ከሆነ ለምሳሌ ጠባብ ልብስ የምትለብስ ከሆነ ይሄ ወንጀል ነው። ይሄ ከዚህ ተውባ አድርጋለች የሚባለው ሸሪዓ ባዘዘው መልክ እስላማዊ የሆነ ልብስ ስለብስ ነው። መላ ሰውነቷን ነዓም ሰፊ የሆነ ወፍራም የሆነ መላ ሰውነቷን የሚሸፍን የሆነ ልብስ ስትለብስ ያን ጊዜ ነው ትክክለኛ ከዚህ ወንጀል ላይ ተውባ አድርጋለች የሚባለው ማለት ነው። ወንድንም እንደዛው ጺሙን ልብሱን በተመለከተም ተመሳሳይ ነው። በወንጀሉ ላይ እያለ ያን የተከለከለውን ነገር እያደረገ ያለ ተውባ ማድረግ ዋጋ የለውም ነው። ዋጅብ ነገር ከሆነ ያን ዋጅቡን ነገር የተወ ሆኖ ያለ ተውባ አድርጋለሁ ቢል ዋጋ የለውም ነው። ተቀባይነት የለውም ነው። وإذا كانت المعصية ወንጀሏ ከሆነች ያሉ ሼኹ فيما يتعلق بحقوق الخلق ከሰው ልጆች መብቶች ጋር ተያያዥነት ያለው ከሆነ ማለት ነው። وإذا كانت المعصية ወንጀሏ ከሆነች فيما يتعلق ተያያዥነት ያለው ከሆነ بحقوق الخلق ከሰዎች መብቶች ጋር ማለት ነው። لم تصيح التوبة توبة ተቀባይነት አታገኝም። لم تصيح التوبة توبة ተቀባይነት አታገኝም منها ከነኚህ ከሰው ልጆች መብቶች ጋር ተሰስርነት ካለው ወንጀል ጋር መብት ጋር ማለት ተሰስርነት ካለው ተውባ ማድረጉ ተቀባይነት አታገኝም حتى يتخلص من تلك الحقوق እነዛን የሰው ልጆችን ነዓም መብቶች ሐቃቸውን እስካልመለሰ ድረስ ማለት ነው። ማዕሲያው ከሆነ فيما يتعلق ተያያዥነት ያለው ከሆነ بحقوق الخلق ከሰዎች መብቶች ጋር لم تصيح التوبة توبة ተቀባይነት አታገኝም حتى يتخلص من تلك الحقوق ከነኛ ከሰው ልጆች መብቶች ራሱን ንጹህ እስካላደረገ ድረስ መመለስ አለበት ማለት ነው። فإذا كانت كهونت معصية ወንጀሉ بأخذ مال للغير የሌላን ሰው ወንጀል በመውሰድ ከሆነ የሌላ ሰው ማን ዑድራን የሌላ ሰውን ገንዘብ በመውሰድ ከሆነ ወንጀሉ
فإذا كانت كهونت معصيته وانجلو بأخذ مال جنزبا بموسد للغير يلانسو جنزب يالا أقباب بموسد كهونا وانجل يسرعو أو جحده وين بمكوم على يهلهم على مالتنا لم تصيح توبته توبة تقبلنا تتاجنم حتى يؤدي المال يعني جنزب اسكم يسدرس إلى صاحبه لبال بيته مالتهم يعني جنزب لبال بيته اسكال ستدرس توبة واقع اللهم إن كان حيا بهوتي لك هنا لسه مسألة لبت لبال نبرت مالتنا لبال نبرته لبال بيته نبرته لبال بيته مدرسة لبت بهوتي كله أو إلى ورثته ويم ودي وارثوቹ مدرسة لبت إن كان ميتا بال نبرته متوك هنا مالتنا لمن السك متبوالا نبرته يوارثوች ስለሆነ مالتنا فإن لم يكن له ورثة إيه ገንዘብ የተወሰደበት የሆነ ሰው ማለት ነው ወረሳ ከሌለው ዋሪሶች ከሌሉት አዳሁ ኢላ በይተል ማሊ ለሙስሊሞች መጠቃቀሚያ በይተል ማል ግምጃ ቤት የሚባል አለ እዛ ይስጥ ነው እዛ ይስጥ ሙስሊሞች ይጠቀሙበታል ማለት ነው ይሄን ካደረገ ተውባው ተቀባይነት ይኖረዋል ማለት ነው فإن لم يكن له ورثة أداه إلى بيت المال أي نعم لبيت المال يسقبا لمسلموች መጠቃቀሚያ ይሆን ዘንድ ማለት ነው وإن كان كهونه لا يدري يما يوق كهونه من صاحب المال የገንዘቡ ባለቤት ማን እንደሆነ የማያውቅ ከሆነ አሁን ይቀድሙ ያውቀዋል በህይወት ካለ በህይወት ይመልስለት ሞቶ ከሆነ ዋሪሶች ካሉት ለወራሾች ይመልስለት አሁን ሰውየውን ያውቀዋል ግን ሞቷል ወራሽ የለውም በይተል ማል ያስገባል طيب وإن كان لا يدري من صاحب المال የገንዘቡ ባለቤት ማን እንደሆነ አያውቅም አጋጣሚ ሆነ ቦታ ላይ ዝም ብሎ አጭበርብሮ ወሰደበት ሰውየውን አያውቀውም ማለት ነው አያውቀውም መንገድ ላይ ሊሆን ይችላል ወይም የተለያየ ሀገር ክልል ውስጥ ገብቶ ሊሆን ይችላል ኗሪዎቹን እዛ ቦታ ላይ አያውቃቸውም ግን አጭበርብሮ ወሰደበት ማለት ነው አንዱን አያውቀውም ማለት ነው የንብረቱ ባለቤት ማን እንደሆነ አያውቅም አጭበርብሮ ግን ወሰደ እንበል ምሳሌ وإن كان لا يدري من صاحب المال يجنزو بالبيت مان عنده ما يكونه تصدق به له لسو نيتو صدقه يصدق لتنو ይሄን ገንዘብ نعم ይሄ ገንዘብ ባለቤት አለው እኔ አጭበርብሬ ነው የወሰድኩት የሰው ሐቅ ነውና ባለቤቱን አላውቅም አላህ ግን አንተ ታውቀዋለህ ብሎ ለሱ صدقه يصدقለት በሱ ማለት ነው تصدق به له والله سبحانه يعلم به الله سبحانه وتعالى ያውቀዋልና ማለት አጅሩ ለባለቤቱ ይደርሰዋል ለሱ ነጅተ صدقለት የማይታወቅ ከሆነ ማለት ነው وإن كانت معصيته ወንጀሉ ደግሞ ከሆነች ቢغيبة ሙስሊምን ሰው በማማት ከሆነ ሙስሊምን ሰው አምቷል ማለት ነው ወጀበ ግዴታ ይሆንበታል አየስተሂለሁ من ذلك ይሄን ነገር ሐላል አድርግልኝ ብሎ መጠየቅ አለበት ማለት ነው ሐላል አድርግልኝ يعني يسأله أن يحله ويبيحه له የተፈቀደ አድርግልኝ ባክህ አምጭሃለሁኝ በለው ማለት ነው إن كان ከሆነ قد علم بغيبته إياه እንዳማው አውቆ ከሆነ ማለት ነው እንዳማው የሚያውቅ ከሆነ ሄዶ ይጠይቀው ማለት ነው አው خاف أن يعلم بها ወይም ወደፊት እንዳማው ያውቃል ሊደርሰው ይችላል ብሎ የሚሰጋ ከሆነ አፉ በለኝ አምጭሃለሁኝ ብሎ ይጠይቀው ነው የተፈቀደ ያድርግለት ሐላል ያድርግለት ይፍቀድለት አፉ ብያለሁ ይበለው ይቅር ብያለሁ ይበለው ማለት ነው ወኢላ አሊያ ግን አምቶታል አንድ ሰው ነዓም እንዳማው አያውቅም ማለት ነው የታማው ሰው አያውቅም ማለት ነው ወይም ወደፊት ይደርሰዋል ብሎ አይሰጋም ማለት ነው ይሄ ከሆነ استغفر له ምህረት ይጠይቅለት واثنى عليه ይሄንን ሰው ያሞግስ بصفاته المحموده ጥሩ የሆኑ ባህሪዎችን እያነሳ ያሞግሰው في المجلس الذي اغتابه فيه እዛው አማበት ቦታ ላይ ማለት ነው እዛው አማበት ቦታ ላይ ነዓም ያሞግሰው ነው ጥሩ የሆኑ ባህሪያቶችን እያነሳ እንደ ያለ ጥሩ ሰው ነው ቸር ነው ደግ ነው እንዲህ ነው እያለ ጥሩ ባህሪዎችን እያነሳ ያሞግሰው فإن الحسنات መልካም ስራዎች يذهبن السيئات ወንጀልን ጥርግርጋርገው ያስወግዳሉና መጀመሪያ አምቶታል ሲያማው አይ ይሄ ሐሜቴ ይደርሰዋል ካለ ከሰጋ ወደፊት ወይም እንደደረሰው ካወቀ ይጠይቀው ሄዶ አፉ በለኝ አምቻለሁ ይበለው ነው ነገር ግን አምቶታል እንደደረሰው አያውቅም ወይም ደግሞ ወደፊትም ይደርሰዋል ብሎ አይሰጋም ማለት ይሄ ከሆነ እዛው አማበት ቦታ ላይ በጥሩ ሁኔታ ይሄን ያማውን ሰው እያነሳ ያወድሰው
نعم ያወድሰው ለምን አሁን ይሄ ማወደሱ መልካም ስራ ነውና ያን መጀመሪያ ያጠፋውን ሐሜቱን ያስወግደዋል ነው ወተሲሁ ተውበቱ ተውባ ተቀባይነት ታገኛለች من ذنب ካንድ ወንጀል مع الاصرار على غيره ሌላ ወንጀል ላይ ቀጣይ ሆኖ ያለ ማለት ነው ለምሳሌ አንድ ሰው ዝሙት ይሰራል እንበል ዘወትር ዝሙት ይሰራል ከዝሙት ከመስራት ተውባ አደረገ ማለት ትክክለኛ ተውባ አደረገ መስፈርቱን ያሟላ በሆነ መልክ ማለት ነው طيب ነገር ግን አስካሪ መጠጥ ይጠጣል እንበል አስካሪ መጠጥ በመጠጣቱ ላይ እንደቀጠለ ነው ያለው ከዝሙቱ ተውባ ካደረገ ያ ተቀባይነት አለው የአስካሪ መጠጡ ግን ተውባ አላደረገም አይ ሙሉ በሙሉ ከወንጀል ከሁሉም ወንጀል ራስህን ንጹህ እስካላደረስክ ድረስ ሌላኛው ወንጀል በተመለከተ ያደረከው ተውባ ተቀባይነት አያገኝም አይባልም ነው وتصيح التوبة من ذنب مع الإصرار على غيره ነው لأن الأعمال سراوች تتبعد ይከፋፈላሉ والإيمان إيمان ደግሞ የተፋضሉ ይበላለጣል لكن ነገር ግን لا يستحق الوصف المطلق لك የሆነ ባህሪ አይገባውም للتوبة توبة نعم አድርጓል ሙሉ ተውባ አድርጓል ትክክለኛ ተውባ ካደረጉ ሰዎች ነው ተብሎ አይባልም ለምን ከከፊል ወንጀል ተውባ አላደረገምና ማለት ነው وما يستحقه التائبون على الإطلاق ልክ በሆነ መልክ ተውባ ያደረጉ ሰዎች የሚገባቸው የሆነን ባህሪም አይገባውም ማለት ነው በአጠቃላይ ከማንኛውም ወንጀል ተውባ ያደረጉ ሰዎች አሉ نعم እነኚህ የሚሰጣቸው የሆነ من الأوصاف الحميدة መልካም የሆኑ የሚመሰገኑ የሆኑ ባህሪዎችን ይላበሳሉ እነኚህና والمنازل العالية ከፍተኛ የሆኑ ደረጃዎችን ያገኛሉ የነኚህ ባህሪ አይሰጠውም ማለት ነው የነኚህ ባህሪ አይሰጠውም حتى يتوب الى الله ወደ አላህ እስከሚመለስ ድረስ من جميع الذنوب ከሁሉም ወንጀሎች ማለት ነው ነገር ግን ከከፊል ወንጀሉ ከተመለሰ نعم ተውባው ጭራሽ ተቀባይነት የለውም አይባልም ተውባ ያደረገበት የሆነ ወንጀል አላህ ተውባውን ይቀበላል በላ ወንጀሉ ላይ ደግሞ ይጠይቃል ማለት ነው ተውባ ባላደረገበት ማለት ነው الرابع አራተኛው መስፈርት أيعزم على ألا يعود في المستقبل إلى المعصية ወደፊት ወንጀል ዳግም ላለመፈጸም በቁርጥ መወሰን አለበት ነው أيعزم በቁርጥ መወሰን አለበት على ألا يعود ላለመመለስ ማለት ነው في المستقبل ወደፊት إلى المعصية ወደ ወንጀሉ ማለት ነው ምክንያቱም ተውባ ሲያደርግ عزم በቁርጠኝነት ዳግመኛ ይሄን ወንጀል አልሰራውም ብሎ በቁርጠኝነት ወስኖ መሆን አለበት ነው ነገር ግን ለተውባ የሚፈልጉ መስፈርቶችን ካሟላ በኋላ ተውባ አሟልቶ ተውባ ካደረገ በኋላ ወንጀሉ መልሶ ቢሰራው ችግር የለውም ያ ያለፈው ወንጀሉ ማነው ያለፈው ተውባው ይበላሻል አይባል እዚህ ቦታ ዳግም ወንጀል ያን ወንጀሉን ዳግም እንዳይሰራው ማለት አይደለም ዳግም የሚሰራው ከሆነ ያን ወንጀሉን ተውባው ይበላሻል ማለት አይደለም ሊመለስ ይችላል ለምን በቀን 7 ጊዜ አይደጋግመውም ብቻ ተውባ ሲያደርግ መስፈርቱ በተሟላ መልክ ዳግም አልመለስም ብሎ ወስኖ ተውባ አደረገ ማለት ነው ነገር ግን አሁንም ተሳሳተ ወንጀል ውስጥ ገባበት ማለት ነው የመጀመሪያው ተውባው ተቀባይነት አለው ነው أيعزم على ألا يعود في المستقبل إلى المعصية لأن هذه يجي ወደፊትም ወደ ወንጀሉ አልመለስም ብሎ በቁርጥ መወሰን ثمرة التوبة የተውባ ፍሬው ይሆነውና ودليل صدق صاحبها ተውባ የሚያደርገው ሰውም ትክክለኛ እውነተኛ ለመሆኑ መረጃ ነውና ማለት ነው ወደፊት ወደ ወንጀሉ በወንጀሉ ላይ ላለመመለስ መወሰኑ ማለት ነው فإن قال إنه تائب እኔ ተውባ አድርጌያለሁኝ አለ وهو ግን عازم ቁርጠኛ ሆኖ أو متردد ወይም ልቡ እየተምታታበት ነው ያለው ማለት ነው ውሳኔ አልወሰነም ማለት ነው في فعل المعصية ወንጀሏን በመስራት በተመለከተ ልቡ نعم እየተምታታ ነው ያለው ልቡ እየዋለለ ነው ያለው ማለት ነው ወይም ደግሞ ቁርጠኛ ሆኗል في فعل المعصية ወንጀሏን እንደሚሰራት يوما ما ከለታት አንድ ቀን ወንጀሏን እንደሚሰራት ቁርጠኛ ሆኖ ተውባ አድርጌያለሁኝ አለ ወይም ደግሞ ልቡ ላይ ሙተረድር ነው አድርገዋለሁኝ አላደርገውም የሚል እርምጃ አልወሰደም ማለት ነው አደርገዋለሁ የሚል ችግር አለበት ልቡ ላይ ማለት ነው ይሄ ለም تصيح توبته ተውባው ተቀባይነት ለምን عزم የለውማ በቁርጠኝነት ውሳኔ አልወሰነም ማለት ነው በቁርጥ መወሰን አለበት አልወሰነም ማለት ነው ወይም አደርገዋለሁ እያለ ነው ያለው
ወይም ደግሞ ልቡ ላይ ሙተረድድ ከሆነ አደርገዋለሁ የሚል ልቡ ላይ አቋም ቢስ ከሆነ ተውባው ተቀባይነት የለውም ነው لأن هذه توبة مؤقتة لمن ጊዜያዊ የሆነች ተውባ ነችና يتحين فيها صاحبها ባለቤቷ የሚጠባበቅ ሲሆን ተሐዩ ማለት መጠባበቅ ማለት ነው ሒን የተለያዩ ጊዜዎችን እየጠበቀ ነው ያለው ማለት ነው يتحين فيها በሷ የሚጠብቅ ሲሆን صاحبها ባለቤቷ ማለት ነው الفرص እድሎችን المناسبة ተስማሚና አጋጣሚ ተስማሚ የሆኑ እድሎችን እየጠበቀ ስለሆነ ይሄ ተውባ ሙአቀት ጊዜያዊ የሆነ ተውባ ስለሆነ ተቀባይነት የለውም ولا تدل አታመላክትም على كراهيته للمعصية ወንጀልን የጠላ መሆኑንም አታመላክትም ولا تدل አታመላክትም እቺ ተውባ على كراهيته የሚጠላ መሆኑን للمعصية ወንጀልን ማለት ነው وفراره منها كوንጀል የሸሽ መሆኑንም አታመላክትም إلى طاعة الله سبحانه وتعالى ወደ መታዘዝ ማለት ነው عز وجل ምክንያቱም ወደፊት አደርገዋለሁ እያለ ነው ቁርጠኛ ሆኗል ማለት ነው ወይም ልቡ ሙተረድር ነው አቋቢስ ሆኗል ማለት ነው ተውባው ተቀባይነት ነው ይሄ ጊዜያዊ ነው ቻንሶችን እድሎችን እየጠበቀ ነው ያለው ማለት ነው እድሉን ሲያገኘው ሊያደርገው ወስኗልና ይሄ ተውባ ተቀባይነት የለውም ሁለተኛ ተውባ የሚያደርግ ሰው ወንጀልን ጠልቶ ወደ አላህ Subhanahu Wa Ta'ala ተመልሶ ነው ከወንጀል ሸሽቶ ወደ አላህ Subhanahu Wa Ta'ala እየተመለሰ ነው ያለው ይሄ ደግሞ ወንጀሉን ወደፊት ሊሰራው ወስኗልና ይሄ ተቀባይነት የለውም ነው ተቀባይነት አያገኝም ነው ስለዚህ ወደፊት ወንጀሉን ዳግም ላለመፈጸም በቁርጥ መወሰን ይሄ አራተኛው ነው ማለት ነው الخامس አምስተኛው الا تكون بعد انتهاء وقت قبول التوبه الا تكون على مهونه توبه بعد انتهاء وقت قبول التوبه توبه የሚቀበልበት ጊዜ ካለቀ በኋላ መሆን የለባትም ተውባው ማለት ነው ተውባ ጊዜ አለው ያ ጊዜው ካለቀ በኋላ ከሆነ ተቀባይነት አታገኝም ነው فإن كانت كهونت بعد انتهاء وقت القبول توبة የሚቀበልበት توبة ተቀባይነት የሚያገኝበት ጊዜው ካለቀ በኋላ ከሆነ لم تقبل ተቀባይነት አታገኝም وانتهاء وقت القبول توبة ተቀባይነት የምታገኝበት የሆነው ወቅት የሚያልቀው ደግሞ ነውዓኒ በሁለት መልኩ ነው የሚያልቀው ማለት ነው وانتهاء وقت القبول نوعان በሁለት መልኩ ነው ተውባ ተቀባይነት የሚያገኝበት ጊዜው የሚያልቀው በሁለት መልኩ ነው አሙን አቀፍ ይሆናል لكل احد ለማንኛውም ሰው ማለት ነው ለማንኛውም ሰው አቀፍ ይሆናል ሁሉንም ሰው የሚመለከት ሁሉም ሰው ተውባው ተቀባይነት እንዳያገኝ የሚያደርግ ማለት አለ وخاص ለየት ያላለ لكل شخص بنفسه እያንዳንዱን ሰው የሚመለከት ማለት እያንዳንዱን ሰው የሚመለከት فأما العام أكف يهونه كلهم سو توبة وتقبينت انداغي يميا درغو فهو طلوع الشمس يصحي موطات من مغربها بمغرب صحي موطات مالته سبحان الله يعني لأنه مع طلوع الشمس من مغربها صحي كمغرب وطاش مالت يعني جزي يغلق باب التوبة يتوبة بر يزقال ይሄ ደግሞ አቀፍ ነው ሁሉም ሰው ማለት ነው ይሄ ክስተት ሲከሰት ያለው ሰው ሁሉ ተውባ ቢያደርግ በቃ ተውባው በሩ ተዘጋ ካሁን በኋላ ተውባ የለም ተዘጋ ማለት ነው አለቀ ስለዚህ አቀፍ ነው አም ነው ማለት ነው ሴት ወንድ የለ ሙስሊም የለ ካፊር የለ ምን የለ በአጠቃላይ ተውባ አደርጋለሁ የሚል ሰው ሁሉም ይዘጋበታል ማለት ነው فإذا طلعت الشمس أي كوتاج من مغربها كمغرب ستوጣ ማለት ነው لم تنفع التوبة توبة يعني جزيت أقامي أتهنم كهم بها لمانو قال الله تعالى ينبت ملكة الله اندبلان يوم يأتي بعض آيات ربك لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا يوم يأتي بامت أجزيلا بعض آيات ربك كجتات تأمرات كفلوا بامت أجزيل يعني بعض أشراط الساعة الكبرى ترى لك كهونوت كما كان ምልክቶች ከፊሉ በመጣ ጊዜ ማለት ይሄ አያት እዚህ ቦታ ላይ ከቂያማ ቀን ከተላለቆቹ ምልክቶች አንዱ ማለት ነው እሱ ምንድነው የፀሐይ በምዕራብ መውጣቷ ነው يوم يأتي بعض آيات ربك كجتا تأمرات ከፊሉ በመጣ ጊዜ لا ينفع نفسا ቅንጣት አይፈይዳትም አይጠቅማትም نعم فحين يكون ذلك ማለት ነው ይሄ ነገር በሚከሰት ጊዜ
ከጌታህ ተአምራት ከፊሉ በሚመጣ ጊዜ لا ينفع ነፍስን ቅንጣት አይጠቅማትም አይፈይዳትም ኢማኑሃ ይሄ ነገር ሲከሰት እምነቷ ማመኗ ቅንጣት አይፈይዳትም መጀመሪያ ይሄ ክስተት ከመከሰቱ በፊት ፀሐይ ከምዕራብ ከመውጣቷ በፊት የካፊር የነበሩ ሰዎች አሁን ፀሐይዋ በምዕራብ ከወጣች በኋላ ቢያምኑ ተቀባይነት የለውም ነው አሁን ተውባቸው ተቀባይነት የለውም ነው لا ينفع ነፍስን ቅንጣት አይፈይዳትም አይጠቅማትም ኢማኑሃ ማመኗ ለም ተኩን አመነት من قبل ከዚህ በፊት ያላመነች የሆነች ነፍስ አሁን ማመኗ ፋይዳ የለውም ቅንጣት አይጠቅማትም ነው يعني إن لم تكن آمنت من قبل ማለት ነው ፀሐይ ከምዕራብ ከመውጣቷ በፊት ያላመነች የሆነች ነፍስ አሁን ማመኗ ይሄ ከተከሰተ በኋላ ማመኗ ቅንጣት አይጠቅማትም አይፈይዳትም ነው አው ከሰበት ወይም ደግሞ ያልፈጸመች የሆነች ማለት ነው አው ከሰበት ወይም ያልፈጸመች የሆነች في إيمانها በእምነቷ ውስጥ ማለት ነው ኸይረን በጎ ተግባርን ያልፈጸመች የሆነችው አሁን بعد طلوع الشمس من مغربها ፀሐይ ከምዕራብ ከወጣች በኋላ መጀመሪያ አማኝ ነው ሰውየው ማለት ነው አማኝ ነው ነገር ግን በእምነቱ ውስጥ በጎ ተግባር አልፈጸመም ማለት ነው አሁን ፀሐይ ከወጣች በኋላ ግን በምዕራብ በጎ ተግባርን ቢፈጽም ይሄ በጎ ተግባሩ አይጠቅመውም ማለት ነው ጊዜው አልቋልና ማለት ነው يعني ولا يقبل منها إن كانت مؤمنة مالتنا أو كسبت في إيمانها خيرا يملو بأمنتها وست بقوة تكبر يالفصمت يهونت نفس አሁን ከአላህ ተአምራት ከፊሉ ከመጣ በኋላ በመልካም ስራ ብትሰራ ተጠቃሚያችሁን ማለት ነው يعني لا يقبل منها إن كانت مؤمنة كسب عمل صالح አማኝ ነች መጀመሪያ አንዲት ነፍስ ማለት ነው አማኝ ነች ነገር ግን ፀሐይ ከምዕራብ ከወጣች በኋላ መልካም ስራ ሰራች ማለት ነው ዋጋ የለውም የምትጠቀመው መጀመሪያ የሰራችው ነች ማለት ነው إن لم تكن عاملة به قبل ذلك ማለት ነው ፀሐይ በምዕራብ ከመውጣቷ በፊት ስራ ካልሰራ አሁን ከወጣች በኋላ መስራቱ ተጠቃሚ አይሆንም والمراد ببعض الآيات ዝቦታ ላይ ከፊል ከአላህ Subhanahu Wa Ta'ala ተአምራት ከፊል ወመጣ ጊዜ የሚለው طلوع الشمس የፀሐይ መውጣት ነው من مغربها ፀሐይ ከምዕራብ መውጣቷ ማለት ነው فسرها بذلك النبي صلى الله عليه وسلم መልእክተኛው ይሄን ቁርአን አንቀጽ በዚህ መልክ ተርጉመውታልና ማለት ነው يعني ካፊር የሆነ ሰው ፀሐይ በምዕራብ ከወጣች በኋላ ቢያምን ተቀባይነት የለውም እንዲሁም ደግሞ لا تقبل توبة العاصي ማለት ነው ወንጀለኛ የሆነ ሰው ከወንጀሉ ተውባ ቢያደርግ ተቀባይነት የለውም አማኝ ነው ግን ከወንጀሉ ተውባ ቢያደርግ ተቀባይነት የለውም አሁንም መልካም ስራ መጀመሪያ የማይሰራ የነበረውን አሁን መልካም ስራ ቢሰራም ዋጋ የለውም ተቀባይነት የለውም ነው وأن عبد الله ابن عمرو بن العاص عبد الله ابن عمرو ابن العاص عنده رضي الله عنهما أن النبي صلى الله عليه وسلم قال لا تزال التوبة توبة أتوجدم تقبل الله زن تقبينت يمتاجن كمهون أتوجدم توبة حتى تطلع الشمس ፀሐይ እስከምትወጣ ድረስ من مغربها ከምዕራብ እስከምትወጣ ድረስ በሩ ክፍት ነው ማለት ነው የተውባ በሩ ክፍት ነው ፀሐይ በምዕራብ እስከምትወጣ ድረስ ማለት ነው فإذا طلعت ፀሐይ በምዕራብ በምትወጣ ጊዜ ማለት ነው طبيع ይታሸጋል ይታተማል على كل قلب እያንዳንዱ ልብ ማለት ነው بما فيه በውስጥ ባለው ይታተማል ማለት ነው ሌላ ምንም ፈጽሞ እንዳያስተናግድ ልቡ ይታሸጋል ማለት ነው وكفي الناس ሰዎች ይብቃቃሉ العمل ስራን ይተዋሉ ስራ ይቆማል ዋጋ የለውም ማለት ነው ይሄ ማለት ምንድነው ፀሐይ በምዕራብ ስትወጣ ወራአها الناس ሰዎች ያን ጊዜ ሲያዩት በተጨባጭም ያዩታል አመኑ ያምናሉ اجمعون ሁሉም ያምናሉ ማለት ነው አንድ እንኳን ወደ ኋላ የሚል የለም وذلك حين لا ينفع نفسا ايمانها ይሄ ደግሞ ነፍስን አሁን ማመኗ ቅንጣት የማይፈይድባት የሆነ ጊዜ ነው ማለት ነው فحينئذ يتأكد كل من على الأرض ምድር ላይ ያለ ሁሉ በአጠቃላይ ያረጋግጣል من اقتراب قيام القيامة ቂያማ ቀን መቆሙ የቀረበ መሆኑ በጣም የቀረበ መሆኑ ምድር ገጽ ላይ ያለ ሁሉ ያረጋግጣል لأنه يراها كل من كان في ذلك الزمان በዛ ጊዜ ያለ ሁሉ
ፀሐይ በመዕራብ ጧት ወቅት ላይ በመዕራብ ስትወጣ ሁሉም ይመለከታልና ማለት ነው። ያን ጊዜ ሁሉም ያምናል። ለምን ቂያማ ቀን እንደሚቆም ሁሉም ያረጋግጣልና ባይኑ ያየ ስለሆነ ማለት ነው። ይሄ ደግሞ ኢማን አይፈለግም ማለት ነው። በገይብ መልእክት ደርሶት መልእክቱን ተቀብሎ አንድ ነገር ባይኑ ሳያየው ማመን አለበትና ማለት ነው። ይሄ ደግሞ ባይኑ ባየው ነገር ነው ያመነ ያለውና ተቀባይነት አያገኝም ነው። طيب እና فاذا طلعت ፀሐይ በምትወጣ ጊዜ طبيعا ይታተማል ይታሸጋል على كل قلب እያንዳንዱ ልብ ማለት ነው بما فيه ውስጥ ባለው ይታተማል ሌላ አይጨመርም ማለት ነው። وكفي الناس العمل ሰዎች ስራንም ያቆማሉ ከስራ እንዲብቃቁ ይደረጋሉ። ይሄ ማለት ምን ማለት ነው? ተክሊፍ የለም ማለት ነው። ፀሐይ በመዕራብ ከወጣች በኋላ ተክሊፍ የለም ማለት ነው። ሶላት ዘካ ሁሉ ይቆማል ማለት ነው? ላ አይደለም አይደለም። እዚህ ቦታ ላይ መጀመሪያ ፀሐይ ከምዕራብ ከመውጣቷ በፊት ይሰራ በነበረው ስራ ላይ የቀጠለ አሁንም ተቀባይነት አለው ማለት ነው። ነገር ግን እሷ ፀሐይ ከምዕራብ ከመውጣቷ በፊት አቁሞ ከሆነ ስራ ይሰራ ከሆነ አሁን ስራ መስራቱ ዋጋ የለውም ማለት ነው። وكفي الناس العمل የሚለው يعني العمل الزائد ማለት ነው። ተጨማሪ የሆነ ስራ ማለት ነው። በቃ ሰዎች የተብቃቁ ይሆናል ማለት ዋጋ የለውምና ማለት ነው። ተጨማሪ የሆነ ስራ ማለት ነው። العمل الزائد ማለት ነው። يعني ግን إن صحت هذه الزيادة ይቺ ተጨማሪዋ حديث ومنو فإذا طلعت طبيع على كل قلب بما فيه وكفي الناس العمل የሚለው ትክክለኛ ከሆነ ዘገባው قال ابن كثير حسن الاسناد ይላሉ። ابن كثير سنده سنسلته حسن ነው ይላሉ። ግን ولم يخرجه احد من اصحاب الكتب السته ከስድስት የሐዲስ ኪታቦች ከኩቱብ ሲታ አንድ እንኳን የዘገበው የለም ይሄንን ተጨማሪው ማለት ነው። فاذا طلعت نعم فاذا طلعت طبيع على كل قلب بما فيه وكفي الناس على عمل የሚለው ኩቱብ ሲታውስ አልተዘገበም። ابن كثير ግን حسن الاسناد ይላሉ። እቺ ዘገባ ትክክለኛ ከሆነች ኩፊ الناس على عمل ማለት العمل الزائد ማለት يعني ما يقبل منهم الا الذي كانوا يعملونه سابقا መጀመሪያ ሲሰሩት የነበረው ስራ ብቻ ነው ተቀባይነት የሚያገኘው ማለት ነው። يعني ما يقبل منهم الا الذي كانوا يعملونه سابقا ፀሐይ በመዕራብ ከመውጣቷ በፊት ይሰሩት የነበረው ስራ ብቻ ነው ተቀባይነት የሚያገኘው ማለት ነው። اما الشيء الذي يحدثونه አዲስ እንዲከሰት የሚያደርጉት ነገር ግን مثلا توبه يحدثونها አዲስ توبه ደረጋ እንዲሰው ምሳሌ ማለት ነው። وعمل يحدثونه ወይም አዲስ ስራ ሰራ ማለት ነው ፀሐይ በመዕራብ ከወጣች በኋላ ማለት ነው። ይሄ ላ ተቀባይነት የለውም ነው። لان الشيء الزائد انما احدثه አሁን መጀመሪያ ከሚሰሩት ስራ ውጭ አሁን እንደ አዲስ ፀሐይ በመዕራብ ከወጣች በኋላ እንዲከሰት ያደረጉት ቢሰበብ ሸምሲ በፀሐይዋ ምክንያት ነውና ይሄን አላህ አይቀበለውም። ስለዚህ ስራው ዋጋ የለውም ነው። كل شيء على حاله ነው ليس له الا ما قدم ማለት ነው። ፀሐይ በመዕራብ ከመውጣቷ በፊት የሰራው ስራ ብቻ ነው የሚጠቅመው ማለት ነው። በዛ ላይ ይቀጥላል ማለት ነው እንጂ አዲስ አላህ የሚቀበለው ነገር የለምና ነው። التكليف باقين تكليف አለ ይቀጥላል። የሰው ልጆች ሙከለፎች ናቸው። لكن التوبة مما سلف ካለፈ ነገር ተዋ ማድረግን ለትቀበሉ አሁን ተቀባይነት አታገኝም ነው። هو على ما هو عليه በዛው ባለበት ላይ ነው የሚቀጥለውና ተክሊፉ እንዳለ ነው። አሁን ግን አዲስ ነገር አስገኛለሁ ግን ተቀባይነት አያገኝም ማለት ነው የተፈለገው። ይሄ ዓም የተባለው አቀፍ የሆነው የተውባ በር የሚዘጋበት አቀፍ የሆነው በተመለከተ ማለት ነው። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكنا نبلوال من تاب توبة يدرجة قبل أن تطلع الشمس صحيح كموت في توبة يدرجة من مغربها بمغرب تاب الله عليه الله توبة ونتقبلوال رواه مسلم إمام مسلم يزجبوت مالتهم سلذك باب التوبة جزيا لو توبة جزيا لو هي توبة يبالو رئيس ጊዜ ያለው ያ ጊዜው ካላለቀ ተቀባይነት አለው ማለት ከማንኛውም ወንጀል ተዋቢ ያደርግ ማለት ነው። ግን ጊዜው እንዳልቅ የሚያደርጉ ሁለት ነገሮች አሉ። አንዱ አቀፍ የሆነ ነው ሁሉንም ሰው የሚመለከት፣
እሱም ፀሐይ ከምዕራብ መውጣቷ ያን ጊዜ ፀሐይ ከምዕራብ ስትወጣ يغلق باب التوبة باب التوبة ያን ጊዜ ይሰማ ነው ይዘጋል ማለት ነው ዋጋ የለውም ማለት ነው ምክንያቱም ያን ጊዜ ሰዎች ነዓም ባይናቸው ባዩት ነገር ነው እያመኑ ያሉትና ዋጋ የለውም ማለት ነው ቂያማ ቀን እንደሚቆም ያረጋግጣሉ ሁሉም ማለት ነው ዋጋ የለውም ያላመነች ነፍስ ያን ጊዜ ብታመን ዋጋ የላትም ወይም መጀመሪያ አምና መልካም ስራ ያልሰራች አሁን ይሄ ክስተት ሲከሰት መልካም ስራ ብትሰራ ዋጋ የለውም መልካም ስራዋ ማለት ነው وأما خاص የሆነው ግን خاص የሆነው ማለት እያንዳንዱ ሰው የሚመለከት ማለት ነው በጁምላ አቀብ በሆነ መልኩ ሳይሆን እያንዳንዱ ሰው የሚመለከት የሆነው فهو عند حضور الأجل አንድ ሰው ጣረሞት ላይ ሲሆን ማለት ነው ጣረሞት ላይ ሲሆን ተቀባይነት የለው ነው فمتى حضر أجل الإنسان ያንዲ ሰው ጊዜው የሚያልቅበት በደረሰ ጊዜ ይሄ ጣረሞት ላይ በሆነ ጊዜ ማለት ነው فمتى حضر أجل الإنسان ጣረሞት ላይ ከሆነ የሞትበት ጊዜው በቀረበ ጊዜ وعاين الموت ያን ጊዜ ሞትን በቀጥታ ይመለከተዋል ማለት ነው ሞትን ይመለከተዋል ባይኑ ማለት ነው ሱብሃንአላህ ሞት የሚባለው ነገር ሲመጣ ይመለከተዋል ያን ጊዜ نعم لم تنفعه التوبة توبة أتتقموم ولم تقبل منه تقبلنتم أتاغنيم ነው አላህ አይቀበለው ማለት ነው ولم تقبل توبة ተቀባይነት አታገኝም منه ከዚህ ሰው ማለት ነው መቼ ግን ጣረሞት ላይ ሆኖ نعم ሞትን በሚመለከተው ጊዜ ማለት ነው قال الله تعالى يلبت ملكته الله إن بلال وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن وليست التوبة توبة تقبينت يلوم مالتنا توبة تقبينت يلوم يعني ليس قبول التوبة للذين يصرون على ارتكاب المعاصي مالتنا وانجلب مسرات يميقتلوا يهونوا سوج توباتهم تقبينت ياغنيم ولا يرجعون إلى ربهم وليتاتهم ما يملسوا يهونوا مالتنا إلى أن تأتيهم سكرات الموت إلى أن تأتيهم سكرات الموت طارموت لا اسكم يهونوا درس سكرات الموت اسكم يمطا درس بوንጀል ላይ የሚቀጥሉ የሆኑ ሰዎች ማለት ነው ያን ጊዜ فيقول احدهم اني تبت الان አሁን ተውባ አድርጌያለሁ ይላል ተቀባይነት የለውም وليست التوبة توبة ተቀባይነት የለውም للذين ለነዚያ ሰዎች ማለት ነው يعملون السيئات ኃጢአት ወንጀል የሚሰሩና حتى إذا حضر أحدهم الموت موت እስኪ መጣባቸው ድረስ ማለት ነው ናም ጣረሞት ላይ ሲሆን ሞት መጥቶበት ጣረሞት ላይ እስከሚሆን ድረስ በወንጀል ላይ ይቀጥላል ማለት ነው ለለዚነ ለነዚያ يعملون የሚሰሩ ሰዎች السيئات ኃጢአትን ወንጀል የሚሰሩ የሆኑ ሰዎች ማለት ነው የነሱ ተውባ ተቀባይነት የለውም ነው حتى إذا حضر أحدهم الموت ከመካከላቸው አንድጋ ሞት በሚመጣ ጊዜ ጣረሞት ላይ በሚሆን ጊዜ ቃለ እስከዛ ድረስ ወንጀሉ ይቀጥልበታል ማለት ነው ቃለ ያን ጊዜ የሚሉ የሆኑ ወገኖች ተቀባይነት የለውም ማለት ነው እኔ ቱብቱ الآن አሁን ተውባ አድርጋለሁኝ ቢል ዋጋ የለውም ነው هذا ليس له توبة ይሄ እንዳለው ተውባ የለውም ሞት በተቆጣጠረው ጊዜ ሞትን በሚያይ ጊዜ ሐቅና ባጢሉን نعم ግልጽ በሚሆንለት ጊዜ ያን ጊዜ ተውባ አድርጋለሁ ማለቱ ዋጋ የለውም ነው አላህ Subhanahu Wa Ta'ala አይቀበለውም ጣረሞት ላይ ያለ ማለት አይቀበለውም አላህ عز وجل ማለት وأن عبد الله بن عمر بن الخطاب رضي الله عنهما قال وأن عبد الله بن عمر بن الخطاب رضي الله عنهما أن النبي صلى الله عليه وسلم قال يا الله ملكني عليه الصلاة والسلام دبلوال إن الله يقبل توبة العبد عند البارية توبة يقبل ما لم يغرغر بلوال قررونا ما انقرتو اسكال درس يدرس روحه مالت ما لم يغرغر مالت قررو ويم ما انقرت لي اسكال درس يدرس مالتنا يعني بروحه مالتنا يعني ما لم تبلغ روحه حلقمه قررو اسكال درس يدرس مالتنا وهي آخر مراحل خروجها نسأل الله أن يرحمنا في تلك الحال بذكر يتلاي بمهنون جزي الله يزلل لنا يهوتاتين يمجرشا درجة مالتنا كسونته اللو وتا مجرشا
ማንቁርት የሚባለው ላይ ጉሮሮ ላይ ስትደርስ ነው ከዛ በኋላ ከሰውነቱ የምትለየው ማለት ነው እና እዛ እስካልደረሰ ድረስ ተቀባይነት አለው አሉ መልእክተኛው አለይሂ ሰላቱ ወሰለም ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርግር ብለዋል መልእክተኛው አለይሂ ሰላቱ ወሰለም ጉሮሮው እስካልደረሰ ድረስ ያኒ ማዳመ ዋዕየን ማለት ነው ነገሮችን ሁሉ የሚረዳና የሚገነዘብ ከሆነ አንድ ሰው ወለም ይድሪኩሁ መውቱ ሞት ካልተቆጣጠረው يعني ما لم يكن في حالة الاحتضار احتضار لا اسكال هنا درس طار موت لا اسكال هنا درس توبة بيادرق الله سبحانه وتعالى يقبلوا ማለት ነው ግን ሩሁ ሁልቁሙ ላይ ከደረሰች خلاص ያን ጊዜ ሞትን በተጨባጭ ይመለከታል ማለት ነው ነገሩ ሁሉ ግልጽ ሆነለታል ማለት ነው ያን ጊዜ ተውባ ማድረጉ ምንድነው በሚያየው ነገር ነው ተውባ ያደረገ ያለው ማለት ነው በገይብ ነገር ሳይሆን ያመነ ያለው አሁን በሙሻሃዳ በሚመለከተው ነገር ነው ማለት ነው ففي هذه الحالة ይላሉ እንደሃለችው ጣረሞት ላይ እያለ ተውባ ያደርግ لا يقبل الله توبته الله ተውባውን አይቀበለው لانه يرى ملائكه ربه የጌታውን መላእክቶችን ይመለከታል እዛ ቦታ ላይ ማለት ነው መላእክቶችን ይመለከታቸዋል ማለት ነው ህይወቱን ሊያወጡ ይመጡ መላእክቶችን ይመለከታቸዋል ወየተየቀኑ ያረጋግጣል انه መይቱን እንደሚሞትም ያረጋግጣታል ማለት ነው ولا اختيار له في العوده ወደ ዱንያ የመመለስ ምርጫ እንደሌለውም ያረጋግጣል فإن التوبة بعد التيقن بالموت عند سو እንደሚሞት እርግጠኛ ከሆነ በኋላ ተውባ ማድረጉ لا يعتد بها توبه ተቀባይነት አታገኝም يعني فالمعتبر هو الإيمان بالغيب የሚፈልገው በغይብ ማመን ነው በغይብ ማመን ነው በተነገረው ነገር ሁሉ እውነት ነው ብሎ ማረጋገጥ በغይብ ነው አሁን ግን ሞትን ባይኑ እያየ መላእክቶችን ባይኑ እያየ ነገሩ ሁሉ ግልጽ ሆኖለት ባይኑ እያየ ያን ጊዜ ማመኑ ተውባ ማድረጉ ዋጋ የለውም ተቀባይነት አያገኝም ነው እዚህ ጋር የምናየው ነገር አለ እሱም ወሳኝ ነው ብዙ ጊዜ በጥያቄ መልክ ይነሳል እንግዲህ حضور الاجل ጣረሞት ላይ نعم ሲሆን አንድ ሰው ተውባው ተቀባይነት የለውም ተብሏል ሞትን በሚመለከትበት ጊዜ ተብሏል ሞትን ይመለከታል አይን الموت ሞትን በተጨባጭ መላእክቶችን በተጨባጭ እንደሚሞት እርግጠኛ ነው ማለት ነው መመለስ ወደ ዱንያ ምንም መመለስ የሚባል ነገር አማራጭ እንደሌለው ያረጋግጣል በዛ ወቅት ላይ ተውባ ማድረጉ ዋጋ የለውም ብለናል طيب ብዙ ጊዜ የሚነሱ ጥያቄዎች አሉ ከነዛ መካከል من حكم عليه بالاعدام والقتل አንድ ሰው እንዲረሸን ወይም እንዲገደል የሚወሰንበት ሰው በተመለከተ የሱ ተውባ እንዴት ነው ሰው ገሎ ሊሆን ይችላል ወይ የሆነ ጥፋት አጥፍቶ ሊሆን ይችላል እንዲሰቀል نعم በስቅላት እንዲገደል እንዲረሸን ወይም ደግሞ በተለያየ መሰረት እንዲገደል ተወስኖበታል ማለት ነው علم وقت موته መቼ እንደሚሞትም ያውቃል ተነግሮታል ሳምንት ተብሎ ተነግሮታል ምሳሌ ሳምንት ይገደላል ተብሎ ተወስኖበታል ማለት ነው لانه حددوا له يوما معينا በዚህ ቀን ትገደላለህ ብለው ነግረውታል የዚህ ሰው ተውባ እንዴት ነው ተውባ ቢያደርግ ማለት ነው እንደሚሞት አሁን ተነገረው በተጨባጭ ማለት ነው እንደሚገሉት ማለት ነው ተውባ ቢያደርግ እንዴት ነው ወይም او من حوصر في مكان يحترق አንድ ሰው ቤት ውስጥ ተቀምጦ ያለ ቤት እየተቃጠለ ነው ያለው ዙሪያውን ቃጠሎ እሳቱ ከቦታል ማለት ነው ማምለጥ አይችልም ማለት ነው በዚህ ሁኔታ ላይ እያለ ተውባ ቢያደርግ አንድ ሰው ምሳሌ او من كان في طائرة وين باوروبلان እየተጓዙ ነው ያሉ ሰዎች ثم حدث فيها خلل اوروبلان ላይ የሆነ ችግር ተፈጠረና وبدأت تهوي الى الارض ወደ መሬት መምዘግዘግ ጀመረች ማለት ነው አውሮፕላኗ ነስ الله سلامته والعافيه በአውሮፕላን እየሄዱ ያለ አውሮፕላን ችግር ተፈጥሮ አውሮፕላኗ ወደ መሬት መምዘግዘግ ጀመረች ማለት ነው መሬት ላይ ልትከሰከስ አመድ ልትሆን ነው ማለት ነው በዚህ ወቅት ተውባ ማድረግ እንዴት ነው አላህ ይቀበላል ወይ ተውባ ያደርጉ ሰዎች ከተለያዩ ወንጀሎች ይመለሱ ወይም ወመመሪዶ የታመመሰው مرضا مخوفا እጅግ በጣም አስፈሪ የሆነ በሽታ ታመመ ካንሰር ሊሆን ይችላል ቫይረስ ኤችአይቪ ቫይረስ ሊሆን ይችላል የተለያዩ አስፈሪ የሆኑ በሽታዎች አሉ ተውባ ቢያደርግ በእነዛ ምክንያት አንድ ሰው ማለት ነው ومن اشرف على الغرق አሁንም በመርከብ እየሄደ ያለ ውሃ ውስጥ ገባ አንድ ሰው ምሳሌ ማለት ነው በውሃ ሰምጦ ሊሞት ነው ማለት ነው ተውባ አደረጉ እነኚህ ሁሉ ተውባቸው እንዴት ነው ጣረ ሞት ላይ
ያለ ሰው ተውባ ቢያደርግ ተቀባይነት የለውም ከሚለው ይመደባሉ እነኚህ ወይንስ እንዴት ነው? እነኚህ فكل هؤلاء تقبل توبتهم ተውባቸው ተቀባይነት ያገኛል ነው። ማለም ተብሉግ ሩህሁም ሩሃቸው እስካል ደረሰ ድረስ الحلقوم እግሮራቸው ማንቁርት የሚባለው ጋር እስካል ደረሰ ድረስ ማለት ነው። ونعم ويصير الى حاله يعين فيها الملائكه ይሄ ከተከሰተበት ሰው መላእክቶችን የሚመለከትበት ደረጃ ላይ እስካል ደረሰ ድረስ ويصير حينئذ الغيب في حقه شهاده ምክንያቱም መላእክቶችን የሚያይበት ደረጃ ላይ ከደረሰ ይሄ نعم በغيب ነገር ያመነ ሳይሆን በሸሃዳ በአይኑ በሚያው ነገር ነው ያመነ ያለው ተቀባይነት የለውም ነው። فحينئذ لا تنفع توبه አጠቅም ነው። ነገር ግን ማዳም الشخص حيا በህይወት እስካለ ድረስ فإن توبته مقبولة إن استوفت شروطها መስፈርቶቿን እስካሟላች ድረስ ተውባ ተቀባይነት አለው። ለምንድን ነው እነኚህ ሰዎች ልክ ጣረሞች ላይ እንዳለ ሰው አይደሉም እንደ ለሚለው لا لأن الذي في طائرة ለምሳሌ በአውሮፕላን እየሄደ ያለ قد هاوت አውሮፕላኗ እየተምዘገዘገች ባለችበት ወቅት ላይ አደጋ ተፈጥሮባት እየተምዘገዘገች ባለችበት ወቅት ላይ ተውባ ያደረገው ربما ينجو ሊተርፍ ይችላል። ስለዚህ ጣረሞች ላይ ነው ማለት አይቻልም። ገና አውሮፕላኗ ተምዘገዘገች እንጂ ገና እኮ ነው ሩህ ይወጣች አይደለም። መላእክቶችን የሚያይበት ደረጃ አልደረሰም። ሞትን የሚመለከትበት ደረጃ አልደረሰም። ድንጋጤ ብቻ ነው። ጣረሞች ላይ ማለት እኮ መመለስ ወደ ዱንያ መመለስ የማይችልበት ሁኔታ ደረጃ ላይ ሲደርስ ማለት ነው። ይሄ ربما ينجو ሊተርፉ ይችላሉ። አውሮፕላኗ ባህር ላይ ሊተርፍ ትችላለች ወይም በሰላም ቀስ ብላ ሊተርፍ ትችላለች። ስለዚህ ይሄ ጣረሞች ላይ ናቸው አይባልምና ተውባ ካደረገ ተቀባይነት አለው አሉ። ሁለተኛ وكذلك من كان في بيت يحترق የሚቃጠል ቤት ውስጥ ያለ ሰው መውጣት አይችልም ምሳሌ ማለት ነው። ወይ ከበር ቃጠሎሽ የጀመረው ከበር ላይ ነው መውጣት አይችልም። ይሄ ሰው ተውባ ካደረገ ተቀባይነት አለው። ለምን ربما ينجو ሊተርፍ ይችላል። አላህ Subhanahu Wa Ta'ala ሊያድነው ይችላል። ኢብራሂም እሳት ውስጥ ገብተው እየተቃጠሉ ተርፈዋል። እንዲሁም ደግሞ ሰዎች ሊደርሱለት ይችላሉ። በተለያየ ነገር ሊያጠፉት ይችላሉ እሳቱን። وكذلك من حكم عليه بالقتل እንዲገደል የተወሰነበት የሆነ ሰው ربما يرفع عنه القتل ይቅርታ ሊያደርጉለት ይችላሉ። والإعدام መረሸኑን እንዲሁም ከሱላን ሊያነሱለት ይቅርታ ሊሉት ይችላሉ። ቢዐፍዊን ይቅርታ ሊሉት ይችላሉ። أو تغيير الأوضاع ወይ ነገሮች ሁሉ ሊቀየሩ ይችላሉ። ሳምንት ይገደላል ሳምንት ትረሸናል ብሎ በዛው ውስጥ አላህም ያመጣው ነገር አይታወቅም። ወይ መንግስቱ ሊቀየር ይችላል ወይ መንግስቱ ሊሞት ይችላል። ውሳኔ ወሰነ ሊሞት ይችላል። ነገሮች ሊቀየሩ ይችላሉ ወይም ይቅርታ ሊሉት ይችላሉ። أو هروبه ወይም ከእስር ቤት አምልጦ ሊሄድ ይችላል ማለት ነው። ከእስር ቤት አምልጦ ሊሄድ ይችላል። ስለዚህ እንደሃለው ትክክለኛ የተውባ መስፈርቶችን ካሟላ ሼኹ እንደነገሩን አምስቱን ማለት ነው የተውባ መስፈርቶችን ካሟላ ተቀባይነት አለው ነው። በቃ ተቀባይነት አለው። ትገደላል ተብሎ የተወሰነበትም ሰው ይሁን ቃጠሎሽ ውስጥ ያለ ባህር ውስጥ የገባም ሰው ይሁን አውሮፕላን ማነው ችግር ተፈጥሮባት እየተምዘገዘገች ያለች አውሮፕላንም ይሁን ችግር የለውም። ዋናው ነገር ሞትን በሚመለከትበት ሰዓት ነው። በቃ ያን ጊዜ በሙሻሃዳ ባይን በሚታይ ነገር ነው ያመነ ያለው እንጂ በገይብ ነገር አይደለም ነው። እነኚህ ሁሉ ተቀባይነት አላቸው ነው። الشيخ ابن عثيمين رحمه الله تعالى من قالوا ومتى صحت التوبة توبة تيكلنيا اسكهون يدرسالو باجتماع شروطها مسفرتها تموالتو تيكلنيا اسكهون يدرس وقبلت الله دقمو كتقبلت نعم محل الله بها بس الله يسرزال ذلك الذنب يعني وانجل يسرزوال مالته يعني وانجل يسرزوال من ما يترطرن توبة تيكلنيا كونج مسفرتها كتموالو تيكلنيا تونالج ያን ጊዜም አላህ ይቀበላታል። ተውበት ነሱሃ መስፈርቶቿን ያሟላች ተውባ ከሆነች እንግዲህ የተውባ መስፈርቶች አንደኛ በኢኽላስ መሆን አለበት ብለናል። ሌላ ምንም ጥቅም ሳያስብ ለአላህ Subhanahu Wa Ta'ala ብሎ ነው ተውባ ማድረግ አለበት። ሁለተኛው ከአሁን በፊት በሰራው ወንጀል መጸጸት አለበት ብለናል። ሶስተኛ ወዳውኑ ከወንጀሉ መታቀብ አለበት፣ ራስን መንጭቆ ማውጣት አለበት ብለናል። አራተኛ
ወደፊት በወንጀሉ ላይ ዳግም نعم ላለመመለስ ወንጀሉ ላለመፈጸም በቁርጠኝነት መወሰን አለበት ብለናል። አምስተኛው የተውባ የሚቀበልበት ጊዜ ያላለፈ መሆን አለበት ብለናል እና ይህንን መስፈርት ካሟላች አላህ ይቀበላታል። አላህ ደግሞ ከተቀበላት ያን ወንጀል ይሰርዘዋል። አለዚ ያ ወንጀል ታበ ሚንሁ ተውባ ያደረገበት የሆነው ወንጀል አላህ ይሰርዝለታል። ወኢን ዐظመ ወንጀሉ ምን ያህል የገዘፈ እንኳን ቢሆን ትልቅ ወንጀል እንኳን ቢሆን الله سبحانه وتعالى يسرز لتال مالتنا الله أكبر يفلقون وانجلهم يسرز لتال قال الله تعالى لازم الله اندلال قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم قل بلاتشو يا عبادي الذين أسرفوا إن أنت دنبر يالفاتشو نفسوچاچو نبدلاتشو باروچه هوي قل بلاتشو يا عبادي باروچه هوي الذين أسرفوا دنبر ያለፋችሁ የሆናችሁ ራሳችሁን የበደላችሁ የሆናችሁ ባሮቼ ሆይ على انفسهم በነፍሶቻችሁ ላይ ድንበር ያለፋችሁ የሆናችሁ ባሮቼ ሆይ لا تقنطوا ተስፋ አትቁረጡ من رحمة الله ከአላህ እዝነት ተስፋ አትቁረጡ በላቸው። ይኸው በነፍሶቻችሁ ላይ ድንበር ያለፋችሁ ነፍሶቻችሁን የበደላችሁ ባሮቼ ሆይ لا تقنطوا من رحمة الله ከአላህ Subhanahu Wa Ta'ala እዝነት ተስፋ አትቁረጡ በላቸው። إن الله سبحانه وتعالى بأرقتم يغفر الذنوب جميعا كلهم هاتئات يمرا لنا إن الله يغفر الذنوب جميعا كلهم هاتئات كله يمرا الله سبحانه وتعالى إنه الله هو الغفور الرحيم جبت أمهرنا آذاننا الله سبحانه وتعالى. وهذه الآية يتأنكسالوا في التائبين توبا የሚያደርጉ ሰዎችን በተመለከተ ነው። المنيبين ممن يهونوا الى ربهم ወደጌታቸው المسلمين له ለርሱ እጅ የሰጡ የሆኑ ሰዎችን በተመለከተ ነው። قال الله تعالى الله سبحانه وتعالى እንዲህ ብሏል ومن يعمل سوءا او يظلم نفسه ثم يستغفر الله يجد الله غفورا رحيما. ومن يعمل يفسم سوءا አንዳች ክፉ ነገርን መጥፎ ነገርን የፈጸመ او يظلم ወይም የበደለ نفسه ራሱን የበደለ ثم يستغفر الله ከዛም አላህን ምህረት የጠየቀ አንዳች ክፉ ነገርን የፈጸመና او يظلم نفسه ወይም ራሱን የበደለ ثم يستغفر الله ከዛም አላህን ምህረት የጠየቀ يجد الله الله سبحانه وتعالى ያገኘዋል غفورا رحيما እጅግ በጣም መሐሪና አዛኝ ሆኖ ያገኘዋል። ስለዚህ ወንጀል ሁሉ እንዳለ ይሰረዝለታል። ትክክለኛ ተውባ ያደረገ ሰው የፈለገውን ያህል ወንጀሉ ቢገዝም الله سبحانه وتعالى ያን ወንጀሉን ይሰርዝለታል ነው። فبادروا ይላሉ الشيخ ابن عثيمين رحمه الله تعالى ተቻኮሉ ተጣደፉ رحمكم الله الله ይዘላችሁና اعماركم እድሜዎቻችሁን ተጠቀሙባቸው በፍጥነት ማለታቸው ነው። فبادروا رحمكم الله اعماركم እድሜዎቻችሁ ላይ ተቻኮሉ بالتوبة النصوح እውነተኛ የሆነችን ተውባ በማድረግ ህይወቶቻችሁን ተጠቀሙባቸው እንዳያመልጧችሁ ማለታቸው ነው። በሞት ማለት ነው። فبادروا رحمكم الله اعماركم በእድሜዎቻችሁ ላይ ተጣደፉ بالتوبة النصوح ትክክለኛ የሆነ ተውባ ማስገኘት الى ربكم ወደ ጌታችሁ ማለት ነው። ትክክለኛ የሆነ ተውባ በማድረግ ወደ ጌታችሁ በትክክል በመመለስ ማለት ነው። قبل ان يفجأكم الموت ሞት ድንገት ሳይቆጣጠራችሁ فلا تستطيعون الخلاص ያን ጊዜ نعم ማምለጥ አትችሉምና መትረፍ መዳን አትችሉምና ያን ጊዜ ማለት ነው። ድንገት ሞት ከያዛችሁ ማምለጥ አትችሉምና اللهم وفقنا الله ወይ ተውፊቁን ስጠን للتوبة النصوح ትክክለኛ ለሆነ ተውባ التي توبة تمحو بها ما سلف من ذنوبنا ከወንጀሎቻችን ያለፈውን የምትሰርዝባት የሆነችውን ويسرنا اجرا لليسرى ግር ለሆነው አግራን وجنبنا ارقا العسرى ከችግር አርቀን واغفر لنا لنا مهرت لجسلن ولوالدنا لولاجوቻችንም مهرت لجسلن ولجميع المسلمين በአጠቃላይ ለሙስሊሞች ሁሉ في الآخرة ومጨረሻው ዓለም والأولى በቅርቢቱም ዓለም ውስጥ برحمتك بأذنته يا أرحم الراحمين كعزانك كله يبلت عزان يوانكو جيتاتين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. هذا والله أعلم. صلى الله وسلم على نبينا محمد.